የሸይጣንነት ስሉክ አንዱ ምንድነው ወስወሳ ነው እና ሰው ሸይጣን ሊሆን ይችላል ሁሉም በአንድነት the same action ያደረጉት መሃል ላይ ያስብበት ያለ እንኳን መላክ የለም በመድር ላይ እንደዚህ ባፍጢሙ ሰው እንዲደፋ የሚያደርገው ነገር አእምሮን አለመጠቀም መስኑ ዳርክ ጥቁር ሆነ ከሚሸት ጭቃ ለፈጠርከው በሻር አልሰግድም አካላዊ ፓርታችን ከእንስሳ ምን ይለየው when you have inferiority complex you act like you are superior እያንዳንዳችንን ሸይጣን እኛን የሚያስበን ልክ እንደ እንስሳ ያ ጀማ አእምሮአችንን አይናችንንና ጆሮአችንን መጠቀም አለብን አንድ ሰው ጥሩ ጥያቄ ጠይቆኝ ነበር ታንጀንት ፖይንት ነው ከዚህ ተቀማጫዋል እንገራችሁ ሩህ ከተዘራበት በኋላ አለኝ ከዛ الانسان اصبح بشرا አይደል አለኝ አዎ اصبح بشرا አልኩት ጥሩ ስለ ነፍስ ስታወራ ስለ ሩህ ስታወራ ቪዲዮ ላይ ያላገኘሁት ማብራሪያ ነው እንፈልገው አለኝ ቪዲዮ ላይ ያላገኘሁት እርሱ ምንድነው ነፍስ ذوق الموت موتن تقمسالش ነው የሚለው ቁርአን ነፍስ ሞትን ስትቀምስ ነፍስ ሞትን ማነው ሞትን ስትቀምስ የነፍስ ሞትን መቅመስ ማለት የነፍስ ከጅስም መለየት ነው መነጠል ነው ከስጋ መነጠል ነው ነፍስ ስለተነጠለች ذوق الموت ሞትን ቀመሰች ይባላል ስጋ ይቀበራል ይበሰብሳል ጥሩ ነው አብራራው ኡስታዝዬ ወይሪዝ ሩህ አላለኝ ሩህስ ቁርአን ውስጥ ሩህ ትሞታለች የሚል ጥቅስ የለም ብለሃል እውነት ነው እኔም ፈልጌ ያጥቻለሁ የለም ሩህ ይሞታል የሚል ጥቅስ የለም ሩህ መخلوቅ ነው የሚል ጥቅስ የለም ግን ሩህስ ነፍስና ስጋን አለያይተን ሩህን የትተን አለኝ ምሳሌ ልስጣችሁ ይሄንን ብጥለው ምን ይሆናል ይሰበራል አይደል ይሰበራል የተሰበረው እኔ ስለጣልኩት ነው የተሰበረው ይሄ ብርጭቆ ብለን እናስበው ለጊዜው ይሄ ብርጭቆ መሬት ላይ ስለወደቀ ነው ሁለቱ ሲገናኙ ምን ይሆናል ይሰበራል ብርጭቆ የሚባል ነገር ካለም ላይ አነሳን እንበል ብርጭቆ የሚባል ነገር የለም ብርጭቆ የለም ማለት ግን መሰበር የሚባለው ህግ የለም ማለት ነው አለ ማለት አረ ለምሳሌ ብርጭቆ ተሰበረ መሰበርን ያየ የለም ባይኑ መሰበርን አይቶ የሚያክሰው አለ መሰበር ምን ይመስላል መልኩ ምን አይነት ነው መሰበር ማንም ሰው አይታወቅም ለምን መሰበር ህግ ነው ሲስተም ነው የተሰበረው ነገሩን ነው የምታየው ስልክሽ ወደቀ አያድርገው لا حول ولا قوه الا بالله በትንትንትን አለ ስልኬ ተበተነ መበተንን ግን አይተሽዋል አላየሽውም እኮ መበተንን ምክንያቱም መበተን መልኩን አታውቂውም አንቺ ተበትኖ ያየሽው ማንን ነው ስልክን ነው ስለዚህ አሁን ለምሳሌ ግራቪቲ ኦፍ ሎው አለ አይደል የመሬት ህግ ስበት ይሄንን በወረውረው ተመልሶ ይመጣል ለምን gravity of law ስለሆነ መወርወር ካለ ተመልሶ መምጣት የሚባል ህግ አለ ያን ህግ ግን ማየት ይቻላል አይቻልም ልክ እንደዚሁ ነፍስና አካልን ተናበው እንዲቀጥሉ የሚያደርገው አምር ሲስተም ምን ይባላል ሩህ ተብሎ ይጠራል ነፍስ ከስጋ ስትነጠል አምር የት ሄደ ተብሎ አይጠየቅም ምክንያቱም መሰበር አሁን ለምሳሌ መሰበር እዚህ ጋር ይታያል አይታይም መሰበር መታ ይውጀድ የመሰበር ህግ መቼ ነው የሚከሰተው ሲወድቅ ነው ቃው ዋው ለምሳሌ እግር የሌለው ሰው ጋር የመሮጥ ህግ አለ ማየት አይን የሌለው ሰው ጋር የማየት ህግ አለ መስማት የማይችል ሰው ጋር የመስማት ህግ አለ
ለዛ ባልሰማው ነገር አይጠየቅም። የማይጠየቀውም እኮ ለዛ ነው። ለምሳሌ እብድ የሆነ ሰው እብድ አይጠየቅም አይደለ? እብድ የማይጠየቀው ለምንድን ነው? በህግ ቋንቋ አይደለም የማወራው፣ እኔ ስለ ህግ አይደለም የማወራው። ኦኬ፣ በህግ እብድ የሚጠየቅበት ምክንያቶች ሊኖሩ ይችላሉ፣ በሮች ሊኖሩ ይችላሉ። ጀማል ይነግረናል የህግ ባለሙያው። እኔ አሁን ከሸሪዓ አንጻር ነው የምናግራችሁ። እብድ የሆነ ሰው መጅኑን የሆነ ሰው ተክሊፍ የለበትም አይደለ? ለምንድን ነው መጅኑን የሆነ ሰው ተክሊፍ የሌለበት? አምሩ ሩሑ አምሩ ሲስተሙ በሱ ላይ ምን ማድረግ አይቻልም፣ ተጥቢቅ መሆን አይችልም። ምክንያቱም ምን ማድረግ ስለማይችል፣ መለየት ስለማይችል። ስለዚህ ነፍስና አካል ሲለያዩ ሩህ የት ሄደ ለሚለው ሩህ ዳኢመን የብቃ መውጁደን፣ ሁሌም ሩህ አለ ሲስተም ስለሆነ። ሩህ ምን ስለሆነ? ሲስተም ስለሆነ። ለማንኛውም እንመለስ። it was all tangent point. وإذ قال ربك للملائكة إني خالق بشرا من صلصال من حمإ مسنون فإذا سويته ونفخت فيه من روحي فقعوا له ساجدين. لأرسو فقعوا له لأرسو ساجدين هناچو ተወርወሩለት ይላል። وإذ قال ربك للملائكة إني خالق بشرا فطر له من صلصال من حمإ مسنون فإذا سويته ونفخت فيه من روحي فيوتشر نارلا فقعوا له ساجدين. بايزاوي من روحي كاني بونا من سبيشال روح كذاس فسجد الملائكة كلهم أجمعون. تفرعية عما سبق በጣም አሪፍ። በመሃል ያለውን እናንተ ሙሉልኝ እስቲ። ማን ነው የሚነግረኝ? እጅ አውጥቶ የሚነግረኝ አደም ተፈጥሮ በቃ ሩህ ተነፍሶበት ከዛስ በቃ እሺ አሁን ተፈጥሯል። ተፍርዕያ ናት ማለት በመሃል በጣም ብዙ ሐሳብ አለ እኮ ግን አያ አንፈጅም። የዱሉ የተደቀውን ሐሳብ በሙሉ አንተ እንድትረዳ የምታደርግ ናት። አሁን ሐሳብ ነው የነገራቸው አይደለ? ወይስ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን አይደል? ኢን ዘ ፊውቸር የሚሆን እኮ ነው ገና። ቀጥሎ የሚመጣው 30ኛው አያ ላይ ስትመጣ ጀስት ፈሰጀደል መላኢከቱ ነው የሚለው፣ መላእክቶች ሰገዱ ነው የሚለው። ያ ማለት ኦኬ አላህ ኸለቀል አደም ሚን ሰልሳሊን ሚን ሐመኢን መስኑን ثم سواهم بمعنى بث فيه النفس ونفخ فيه من روحي وعلم آدم الأسماء كلها. ذن ربنا جل وعلا أمر الملائكة أي يسجد لآدم فسجد الملائكة كلهم أجمعون. أهون يا ورات بمولو بفاوست كاتتا قرآن شوف. وإذ قال ربك للملائكة إني خالق بشرا من صلصال من حمإ مسنون فإذا سويته ونفخت فيه من روحي فقعوا له ساجدين. كذا آدم تفتر من صلصال من حمإ مسنون كذا نفس تزربت كذا روح زربت كذا بኋላ الله ሁሉን ነገር ለአደም አስተማረው። እንደገና መላእክቶቹን ሰብስቦ ትዝ ይላችኋል ከዚህ በፊት አደም ሲመጣ ተሰግዱለታላችሁ ብዬ ነገርኳችሁ። ይሄው ሰዓቱ ደርሷል፣ አሁን ስገዱለት። ፈሰጀደል መላኢከቱ ኩሉሁም አጅማዑን። በመሃል ያለው ይሄ ሁሉ ፓኬጅ እሱን ላንተ ቁርአን አያውቀውም። so beautiful ነው። I really love it. ፈሰጀደል መላኢከቱ ኩሉሁም ሁሉም መላእክት ሰገደለት። አጅማዑን all together አጅማው ምን ያደርጋል? ኩሉም እኮ አለ በቃ ፈሰጀደል መላኢከቱ ሁሉም ነው። አጅማው ምን ያደርጋል? መሰብሰብ yes አብዱራህማን very good መሰብሰብ ሁሉም በአንድነት አመሰግናለሁ። simultaneously ሁሉም በአንድነት the same action ያደረጉት። መሃል ላይ ያስብበት ያለ እንኳን መልአክ የለም። ኢብሊስ መላእክት አይደለም። ኢብሊስ
ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ኢብሊስ ሱረቱ ካፍ ምዕራፍ 18 ቁጥር 50 ላይ ኢላ ኢብሊስ ኦኬ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ የጌታውን ትእዛዝ አመፀ። ማ ኢብሊስ። ለምን? ኢብሊስ ከመላእክት ካለሙ እንዳልሆነ ሁለት ማስረጃዎች ልስጣቸው። የመጀመሪያ አንደኛ ካነ ሚነል ጂኒ ያለ ጅን ከሚባል ፍጡር ነው። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ። ሁለተኛ ጅን የሚባለው ዓለም ጅን የሚባለው ፍጥረት ነፃ ምርጫ ያለው ፍጥረት ነው። ነፃ ምርጫ የሌለው ፍጥረት ፈፈሰቀ ዐን አምሪ ረቢህ አይባልም። መላእክቶች ነፃ ምርጫ የሌላቸው ፍጥረቶች ናቸው። ቁርአን ውስጥ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን የታዘዙትን ሁሉ ይፈጽማሉ። ኢብሊስስ ምንድነው ያለው? አላህ ራሱ ማ መናአከ አላ ተስጁድ ኢዝ አመርቱክ ባዘዝኩ ጊዜ አመርቱክ ሱረቱል አዕራፍ ምዕራፍ 7 ቁጥር 13 ላይ መላእክት ወየፍዐሉነ ማ ዩእመሩ ላ የስቢቁነሁ ቢልቀውሊ ወሁም ቢአምሪሂ ያዕመሉን ሱረቱል አንቢያ ምዕራፍ 21 ቁጥር 22 ላይ አገኛችሁ። so he was with the angels ከመላእክት ጋር አብሮ ከመላእክት ጋር ህብረት ነበረው ነው። ኦኬ ከመላእክት ጋር ህብረት የሰዎች ህብረት ውስጥ በሰዎች ህብረት ውስጥ ውሻ ቢኖር ውሻ ከሰው ነው ይባላል። ውሻ እንደምታውቁት ከሁሉም እንስሳ ከሰው ጋር በጣም የሚኖር ነው። ይሰለጥናል፣ ምን ይላል ምናምን አይደል? ያ እሺ ፈሰጀደል መላእክቱ ኩሉሁም አጅማዑን በጣም ወሳኝ ነው። ሁሉም መላእክቶች ሰገዱለት። ኩሉሁም ሳሉቴሽን ነው፣ የክብር መግለጫ ነው። ለአደም ፎርሙ እንዴት እንደሆነ አናውቅም። የክብር መግለጫ ምን አድርገውታል? ሰጥተውታል። አጅማዑን የሚለውን የተጠቀመው ለምንድን ነው? መላእክቶች ፍጹም ታዛዥ እንደነበሩና ፍጹም አደምን ለማክበር የጌታቸውን ትእዛዞች መፈጸም ዝግጁ እንደነበሩ ለማሳየት አገኛችሁ። አጅማዑ አንድ ቃል ያለ ምክንያት አይጨመርም ቁርአን ውስጥ። ፈሰጀደል መላእክቱ ኩሉሁም አጅማዑን ኢላ ኢብሊስ አባ እምቢ አለ፣ ሪፊውዝ አደረገ። አባ የማንን አምር? የጌታውን አምር። አየኩነ ማዕሳጂዲን ከሳጂዲኖች ጋር ማለትም ከነማን? ከመላእክቶች ጋር መሆንን አልፈለገም። አሁን አየኩነ ማዕሳጂዲን ከሰጋጆች ጋር አብሮ መሆንን እምቢ አለ። አብሮ መሆንን እምቢ አለው። አካላዊ እምቢታ ነው? በአካል ኤግዚስት እነሱ ማድረግን ነው ወይንስ ግብራቸውን መምሰል ነው? ግብራቸውን ግብር ማታቁ ክፍያ አይደለም። እሺ ግብር ማለት በስራ በተግባር አንብቡት። አየኩነ ማዕሳጂዲን የሚለው አባ አየኩነ ማዕሳጂዲን ከሰጋጆች ጋር አብሮ መሆንን እምቢ አለ። አብሮ መሆንን ከሰጋጆች ጋር እምቢ አለው በቦታው መገኘትን ነው ወይስ ሰጋጅነትን? ስለዚህ ይሄ ህብረት የምን ህብረት ነው? የስራ ህብረት ነው እንጂ ከነሱ አንዱ መሆኑን እምቢ አለ ማለት አይደለም። መልአክ መሆኑን እምቢ አለ ማለት አይደለም። ራይት? በግብር ነው። ቃለ ያ ኢብሊሱ ማለከ አላ ተኩነ ማዕሳጂዲን ዋትስ ሮንግ ዊዝ ዩ አለው። ለምንድን ነው ከሰጋጆች የማትሆነው? ኩራት የሚያመጣውን መዘዝ ምንድን ነው ያለው? ከረፍት በኋላ ነው ያለው ሱረቱል አዕራፍ ላይ ቃለ ማ መናከ አላ ተስጁድ ኢዛ አመርቱክ ለምንድን ነው ያልሰገድከው ብሎ አላህ ሲጠይቀው በጣም ይገርማቸዋል። በኩራት ነው መልስ የሰጠው። ምን አለ? ኸለቅተኒ ሚን ናሪ ወኸለቅተሁ ሚን ጢን ከዛ በፊት ግን አና ኸይሩ ሚንሁ እበልጠዋለሁ። ይኸውልህ እበልጣለሁ የሚል ሰው ካለ በነገራችን ላይ ኢንፌሪዮሪቲ ኮምፕሌክስ ነው። when you have inferiority complex you act like you are superior. ኢንፌሪዮሪቲ ኮምፕሌክስ አደም ከኔ ይበልጠኛል የሚል ስሜት የበታችነት ስሜት ስለነበረው ባገኘው አጋጣሚ ሁሉ ይገርማል ኢብሊስ ማስተዋወቅ የሚፈልገው ነገር ከአደም እንደሚበልጥ ነው። እንደዚህ አይነት ሰዎች አላያችሁም? ሶሻል ሚዲያ ላይ ባገኙት አጋጣሚ ስለራሳቸው ይነግሩሃል። በጣም ኢንፌሪዮሪቲ ኮምፕሌክስ ያለባቸው ሰዎች ናቸው። የበታችነት ስሜት ነው የሚሰማቸው ውስጣቸውን ማየት ከቻልክ።
ቃለ ለም አኩን ሊአስጁደ አሁን ሪዝኑን አቀረብ እንድትይዙልኝ የምፈልገው ይሄ ነው። ይቀመጥ እናንተ ጋር በህይወት ስትኖሩ። ቃለ ለም አኩን ሊአስጁደ ሊበሸሪን ኢንሳን ያለው በሸር ለበሸር ልሰግድለት አይገባም። ለም ተመልኩ ቃለ ለም አኩን ማለት ነው ታውቃለህ። I will never ever gonna do that. Yeah, make sure ያልሰገድኩት በሸር ስለሆነ ነው ምናምን እኮ አይደለም። ለምን አልሰገድክም ነው አይደል? ፓስት ቴንስ ነው አይደል? በሰዓቱም ያልሰገድኩት ወደፊትም ማልሰግድበት ምክንያቱም አስረዳለሁ ማለት ነው። ባይዘው wow, the guy is somewhere completely different. Yeah. قال لم أكن لأسجد لبشر خلقته أنت يفتركه خلقته من صلصال من حمأ مسنون على رقوم على ماذا ከዛ ግን ተመልከቱ አሁን ምክንያቱን ሲደረድር ስለ ሰው ሲያወራ ሰው የሰውን አፈጣጠሩን ሁሉ አንስቷል። ከምን የፈጠርከው አለ ሚን ሰልሳል ከሚቅጨለጨል ድምጽ ካለው ሚን ሐመኢን መስኑን ዳርክ ጥቁር ከሆነ ከሚሸት ጭቃ ለፈጠርከው በሸር አልሰግድም። እናንተን ጠይቃችሁ ሰልሳል ሐማ መስኑን ምናምን ከዚህ በፊት የተማርነው ስለ ኢንሳን ምናዊ ፓርቱን ነው፣ እንስሳዊ ፓርቱን ነው፣ አካላዊ ፓርቱ ነው አይደል? አካላዊ ፓርታችን ከእንስሳ ምን ይለየው? ምንም የሚለየው ነገር የለም እኛ መቆማችን ካልሆነ በስተቀር አይደል? ያ ከኛ ቅርብ የሆኑ ጦጣዎችን ማየት ትችላለህ። ግን አላህ በሸርን የፈጠረው ሚን ሰልሳሊ ሚን ሐመይን መስኑን ብቻ ነው። እስቲ ንገሩን ከምን ነው የፈጠረው? አንብቡልኝ። ምን ይላል? ከምን አለ? ወነፈኽቱ ፊሂ ሚን ሩሒ። አሁን አያውን እንመለስ ወደኋላ ሂጅር ወይስ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ከምን ሚን ሰልሳል ሚን ሐመይን መስኑን ፈኢዛ ሰወይቱሁ አሁን ነፍስ ገባ። ከዛስ ወነፈኽቱ ፊሂ ሚን ሩሒ። ሶስት ነገር አለ። አንደኛ አካሉ አለ ሚን ሰልሳል ሚን ሐመይን መስኑን፣ ሁለት ነፍስ፣ ሶስት ሁለቱ ፐርፎርም እንዲያደርጉ በአግባቡ ሩህ አምር يميزه هذا الخلق من كل المخلوقات ከሁሉ መخلوقات ዩኒክ የሚያደርገው ይሄን ፍጥረት ምን ስላለው ነው? ሩህ ስላለው ነው። ስለዚህ በሩህነቱ ያለው ማዕረግ ሩሃንያ ነው። ስሙ ምን ይባላል? በሸር ይባላል። ጎበዝ ፍሬንድ ያነሳይቱን ነው ያ ኢንሳንነቱን ነው። ይኸውልሽ አንቺን ይህን ስነግርሽ በጣም አዝናለሁ፣ ግን እውነታው ነው። ስምሽን አልጠራውም እንጂ ሁላችሁም ነው የጠራሁት። እሺ አንቺን ወንዶቹም ስማችሁን አልጠራውም እንጂ እናንተን እና እኔን ስማቸውን አልዘረዘርኩም። መዘርዘር እንኳን እችላለሁ። የሰው ዘር በአጠቃላይ ምድር ላይ የሚኖር የሰው ዘር በአጠቃላይ እያንዳንዳችንን ሸይጣን እኛን የሚያስበን ልክ እንደ እንስሳ ነው። ከእንስሳ ለይቼ አላያቸውም። ሩህ የሚለውን ይኸውላችሁ ቃለ ለም አኩን ሊአስጁደ ሊበሸሪን ኸለቅተሁ ሚን ሰልሳል ሚን ሐመይን መስኑን ወነፍሲን ወነፈኽተ ፊሂ ሚን ሩሒክ። ሩህ የማይጠራም በሱ አፍ ሩህን አላነሳም። ይሄ ጭቃ የሚሸት እንስሳ ሶሪ እንደዛ ነው የሚያስበን። እኔ እንደውም ውሻ ማለት ከብዶኝ ነው እንጂ እንደዛ ነው የሚያስበን። ሰውን በአጠቃላይ he's like an animal። ለዛ ነው ሸይጣን በጣም የሚገርማችሁ ነገር ምድር ላይ ሲሰራ የነበረው ትናንትናም ዛሬም ወደፊትም ሁሌም የሚሰራው ሰውን ከሰውነት በታች ማውረድ ነው። የሚገርመው ነገር ከእንስሳ በታች እንዲሆን ነው ሰው የሚፈልገው። እንስሳ ቪው የሚያደርገን እኛን የሚያይ እንደ እንስሳ ነው የሚፈልገው። እንስሳ ሆነ እንቆይ አይደለም፣ ከእንስሳ በታች እንድንሆን ነው የሚፈልገው። በእንስሳ ዓለም ውስጥ የወንድ ለወንድ ግንኙነት ኖሮ አያውቅም፣ ሊኖርም አይችልም። በእንስሳ ዓለም ውስጥ
በፍጹም እንስሳ እኮ አያደርግም። በነገራችን ላይ ተመሳሳይ ጾታ ግንኙነት የለም። ሸይጣን ኮንቪንስ አድርጎ ሰውን አሳምኖ ፍላጎትህ ነው ምናምን ብሎ እንስሳ ሊያደርገው የማይችለውን ከእንስሳ በታች ሰውን አድርጎታል። ታዲያ ሰው ማወቅ የለበትም ምድር ላይ ሲኖር? አንተ እንስሳ ነህ። ለዛ ነው ሁሉ ጊዜ ሸይጣን በተለያየ አይነት መንገድ የሰው ልጅ የሚመክረውም በደንብ የሚሰራው ሰው ምናዊ እንዲሆን ነው። ስጋዊ ብቻ እንስሳዊ ህይወት ብቻ እንደ እንስሳ እንደ ከብት የሚኖሩ ሰዎች አሉ። አላህ ይጠብቀን። ያኩሉነ ከማ ታኩሉል አንዓሙ እንደ ከብት ነው የሚመገቡት አለ አላህ። እንደ ከብት ነው የሚመገቡት ማለት ነው። ከብት ሲመገብ ምንድን ነው? ስለዚህ እንደ ከብት ነው የሚመገቡት ካለ ባይዘው የከብት አመጋገብ ማወቅ አለብን። ከብት ሲመገብ የሚጀምረው ነገር አይመርጥም። ያ ሳሩንም እንትኑንም ነው አንድ ላይ ነው። ሐላሉንም ሐራሙንም ኸቢሱንም ጠይቡንም ሁሉንም ቀላቅሎ ነው የሚበላው የሰውዬ። ኢኮኖሚካሊ ኢምፓየሩን የሚገነባው ሁሉንም ነገር ደበላልቆ ነው። ላ ዩመይዝ እንስሳ አቀርቅሮ ነው። ከብቶች ሲበሉ ካቀረቀሩ አቀርቅረዋሉ፣ እየበሉ ነው። መስሚያ የላቸው። ይሄኛው ሰው የሆነ ገንዘብ ይገኝበት የሆነ ጥቅም ይገኝበት እንጂ ገንዘቡ ላይ አይኑን ከጣለ የሚጥሳቸው ሞራል ጥሰቶች በቃ ምንም ስለምንም ነገር አያገባውም። ስለምንም ሸይጣን የሚዋጋው ማንን ነው? በሸርነትን ነው። ማንን ነው የሚዋጋው? በሸርነት። እኛ ወደ በሸር ማንነታችን ለመመለስ መሰረታዊ 3 ነገሮች ያስፈልገናል። አንደኛ ፊጥራችንን ማየት አለብን። ፊጥራ ወደ ውስጥ ማየት አለብን። አፈላ ቱብሲሩን ወፊ አንፉሲኩም አወለም የተፈከሩ ፊ አንፉሲሂም ወደ ውስጥ ማየት አለብን። ፊጥራችንን፣ ሞራል ኮዳችንን። ሁለተኛ ሪቨሌሽን ወሒን አጥብቀን መያዝ አለብን። ሶስተኛ ያጀማ አእምሯችንን፣ አይናችንንና ጆሮአችንን መጠቀም አለብን። ቱልስ ኦፍ ናውሌጅ ይባላሉ። ሰው በሸር ደረጃ መድረስ ከፈለገ አቅሉን መጠቀም አለበት፣ አእምሮን መጠቀም አለበት። እኛ እኮ ትንሽ ቆም ብለን አንተ እኔ እንዴት እንደምነግርህ አላውቅም ማለት አሁን እዚህ ውስጥ ከገባው እኔ መረበሻለሁ አንተንም መረበሻለሁ ብዬ ነው እንጂ ማለት የማንም የወጣለት ቆሻሻ ባለጌ ዱርዬ እኮ ዓለም ላይ በሚሊዮን የሚቆጠር ተከታይ ነው ያለው። ይሄን ታውቃለህ? ቆሻሻ ከሆኑ ባለጌ ይሄ እኮ ታስሮ መገረፍ ያለበት ነው። ግን ዓለምን ያበላሻሉ። በቃ ዓለምን ይበክላል። ምን ልነግርህ እንደምችል አላውቅም። እኔ በቃ ከዛስ በጣም የሚገርመው ነገር እኮ የኛ ድንቁርና ነው። ከዚህ በፊት ነግራችኋለሁ። አቅሉን ያልተጠቀመ፣ ጆሮን ያልተጠቀመ፣ አይኑን ያልተጠቀመ ጀሃነም ይገባታል። ሰው የሚሆን ጂን አላልኩ? ላስት ዊክ ላይ ማነው ላስት ክላስ ላይ ያ በምድር ላይ እንደዚህ በአፍጢሙ ሰው እንዲደፋ የሚያደርገው ነገር አእምሮን አለመጠቀም ነው። እንዴት ሰው ባለጌን ሰው ይከተላል? እንዴት ኮሜንት ያደርጋል? እንዴት ስልኩ ላይ ይፈቅድለታል? ጆሮአችንን እንዲደፍሩ፣ አይናችንን እንዲደፍሩ፣ አእምሯችንን እንዲደፍሩ፣ ነፍሳችንን እንዲደፍሯት ፈቅደናል። በራሳችን ስልክ፣ በራሳችን ዳታ፣ በራሳችን አይን፣ በራሳችን ጣት ፈቅደናል። መኝታ ቤት አስገብተናቸዋል። ከምንም ጊዜ በላይ የሰው ልጅ ከእንስሳ በታች የማድረግ ስራ ሸይጣን እየሰራ ያለው ዛሬ ነው። ለምን? ቴክኖሎጂው ተመችቶታል። የና አድ ዘመን ምን አለኝ ነው የምትለው? የኛ ዘመን እውነቴን ነው የምነግርህ። ኢንሳን በማንነቱ የተከበረ ውሻ እንኳን አስተምረን ለምንፈልገው ዓላማ እንጠቀመዋለን። አይደለም ይህን የመሰለ ሶፊስቲኬትድ የሆነ ፍጡር። አላህ ሰውን ሲሰራ አንዲፊትድ ፎርስድ ነው።
ማንም ድፊት ሊያደርገው የማይችል ኃይል ነው በነገራችን ላይ ሰው። ስለዚህ በሸርነት ሩሃንያነት ነው። አሁን በሸርነት ደረጃ አለው እንጂ ሁሉም ሰው ምንድነው? በሸር ነው። ያ ማለት ሁሉም ሰው መንፈሳዊ ነው። እኛው በአእምሯችን ላይ ያለ አላህ ብለን የምናስበዋል ቁርአን የሚነግረን አላህ